News Alert, there's ሰላም ወገኖቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ስሙ ይባረክ። እንዴት ነው? እንዴት ነው? ሰሞኑን በትሪኒቲ ወይም ደግሞ በስላሴ ጉዳይ ላይ ብዙ ነገር በጣም ግራ የሚያጋባ ብዙ ሲወያዩ ከቆዩ ከወንድሞች በተለይም ቲክቶክ በጣም ብዙ ጊዜ እነ ኤፊ በጣም ኤፍሬም ማለቴ ነው ብዙ እንትን ያላቸው ብዙ ተከታይ ያላቸው እንደዚህ ቲክቶክ ላይ ብዙ ንጽጽር ስራ ሲሰሩ የቆዩ አሁን በትሪኒቲ ላይ አብ የራሱ ፍቃድ አለው፣ ወልድ የራሱ ፍቃድ አለው፣ መንፈስ ቅዱስ የራሱ ፍቃድ አለው። ነገር ግን በአጠቃላይ አንድ ፍቃድ ነው ያላቸው የሚል ሀሳብ አለ እና እንደዛ ነው ሀሳቡ የተረዳሁትኝ። እና ይሄ በጣም የተሳሳተ አይ ዶንት ኖ። ይሄ ብቻ አይደለም፣ ሌላ ፕሮግራም የሰራሁት ኮሚዩናል ትሪኒቲ ወይም ደግሞ ኮሚኒቲ ትሪኒቲ የሚባል ማለት እግዚአብሔር በጥንት ዓለም ሳይፈጠር ማህበረሰብ ነበረ። ልክ እንደ ማህበረሰብ አብ፣ ወልድ፣ መንፈስ ቅዱስ ትሪኒቲ ማህበር፣ ልክ ማህበረ ስላሴ እንደሚሉት የኦርቶዶክስ ማህበረ ስላሴ እንኳን የስላሴ ሰዎች እንትን ማለት እንጂ እንደዚህ የተሳሳተ አይደለም አባባሉም። ግን ምንድነው ትሪኒቲ በቃ በእግዚአብሔር ላይ እግዚአብሔርን ልክ እንደምናውቀው እንደ ጓደኛችን በዚህ በተራራው በገደሉ እንትን እንደምንለው እንደምንረዳው እንደምናየው ነገር እንደዛ ዲፋይን ማድረግ ይህ በጣም ድፍረት የተሞላበት የተሳሳተም ነው፣ ድፍረትም የተሞላበት ሚሊዮን ሳይ ኮሚኒቲ ትሪኒቲ የሚለውን ተሰየመ። ለምን እንደዛ? እግዚአብሔር በአብ በወልድ በመንፈስ ቅዱስ በዚህ ስለተገለጠ ትሪኒቲ ተብሏል። ኦኬ ይሁን። አሁን ደግሞ ኮሚኒቲ ትሪኒቲ ኦኬ። ይህን ደግሞ ብትቀበለው ሌላ ደግሞ የእንትን ትሪኒቲ የምናምን የሆነ በጣም የሚያሳዝን ነው። ስለዚህ ዝም ብላችሁ በተለይ በዚህ ቲክቶክ ላይ የምታንጨበጭቡ እህቶችና ወንድሞች ማስተዋል ያለባችሁን አንድ ነገር ልሰጣችሁ ነው ዛሬ የመጣሁት፣ ላሳስባችሁ ነው። በእግዚአብሔር ላይ ቀልድ የለም። እግዚአብሔር አይሁዶች እንኳን ስሙን ሊጠሩ ነው እንትን የሚሉት አይደለ እንዴ? አይሁዶች ስሙን ለመጥራት እንኳን አይደፍሩም። የኛ ግን እንደፈለግን የምናደርገው የተፈራ ነው። እግዚአብሔር እሳት ነው። ስለዚህ እግዚአብሔር በገለጠልን ካን ዩ አክሴፕት ዲቤት? ዋይ ሹድ አይ ዲቤት? ለምን ነው ዲቤት ማድረገው? ለምንድን ነው ዲቤት? ምን ላረገው ነው ዲቤት አድርግ ነው የተባልኩኝ? ይኸውልህ የተባልኩትን ልንገርህ። ሂዱ፣ ወደ ዓለም ሂዳችሁ ሰዎችን ወንጌል ንገሯቸው፣ መድኃኒት ኢየሱስ ነው ብላችሁ ንገሯቸው። የተቀበለ ይድናል፣ ያልተቀበለ ይደየናል፣ ይፈረድበታል። አለቀ። እኔ ድቤት ምናምን የሚባል ምን ብዬ ነው ድቤት ማድረገው? ለምን
if you have a truth. Oh, no. I have the black stone. No, ጥቁር ድንጋይ አለኝ አይደል እንዴ? በመጨረሻው ቀን እንትን ሚልልኝ yeah, I have truth. I have truth because I have the black stone. ነቢዩ መሐመድ እንዳሉት ሰለላሁ ዐለይሂ ወሰለም በመጨረሻው ቀን ተነስቶ ጥቁር ድንጋይ እንትን ይላል። ያ ጥቁር ድንጋይ አለኝ። ለሚጠይቋችሁ መልስ ስጡ። ምኑን ነውና ለሚጠይቅህ መልስ ስጥ ማለትና ድቤት አንድ ነው? ሰው ሲጠይቅህ መልስ ስጥ ማለትና ድቤት ማለት አንድ ነው? ድቤት አንደኛ ሐሳቡ ይግባ። ድቤት ማለት ምን ማለት ነው? ለሚጠይቋችሁ መልስ ስጡ። ለዛማ ነው ያለው። ጥያቄ ያላችሁ ኑና ጠይቁ ነው። እጨቃጨቃለሁ ካልክ ቦታ የለኝም። ለሚጠይቋችሁ ጠይቁ እኮ ነው። ለዚህ ፕሮግራም እኮ የመጣሁት እንድትጠይቁ ነው። ሰዎች እንዲጠይቁና እንዲረዱ፣ የእግዚአብሔርን ቃል እንዲማሩ፣ እግዚአብሔርን እንዲያከብሩ፣ ክርስቶስን እንዲከተሉ፣ በጌታ በኢየሱስ ክርስቶስ መንገድ በእውነት መንገድ ሕይወት በሆነው በእርሱ እንዲሄዱ በጌታ በኢየሱስ ስም አምነው በጎች እንዲሆኑ ሰዎች ልክ በጎቼ ድምፄን ይሰማሉ እንዳለው ጌታ ድምፁን የሚሰሙ ከሌላ ነቢይ ምናምን ከሚሉ ነቢዩ ሙሐመድን ጨምሮ አላህ ሀዛ ሳይሆን ኢየሱስን እንዲሰሙ ያን እንዲያረጉ ነው እዚህ የምመጣው እንጂ እዚህ ቲክቶክ ገብቼ ልዳረቅ ልጫጫህ አይደለም። ምን ሊያረግልኝ? የአዲስ ኪዳን መጽሐፍ ስንት ናቸው? ማን ወሰናቸው? ማን ወሰናቸው? ምንድን ነው ማን ወሰነው? ማን የወሰነው? እነ ጳውሎስ እነ ዮሐንስ እነ አባቶቻችን ሐዋርያት ነው የወሰኑት። ሐዋርያት ጻፉልን። ስሙን እንትን አትለም። ዮሐንስ ራእይ፣ የይሁዳ መልእክት እንደዚህ አባቶቻችን እነሱ ናቸው። ቁጥራቸው 27 ናቸው። እና ወገኖች አሁን ይሄ የሰይጣን ምን ጊዜ እንትን ሊል ነው የሚመጣው። ዋናው ነገር በዚህ ላይ በክርስቶስ ላይ ያላችሁን ወገኖችን በእግዚአብሔር ላይ ያላችሁ መረዳት፣ ይሄ በስላሴ ላይ ያለው መረዳት ኮንክሪት የሆነ መሆን አለበት። በጣም የማይናወጥ እግዚአብሔርን የምንረዳው በተገለጠልን መጠን ነው። እግዚአብሔር ለእኛ በተገለጠልን መጠን ነው። ከዛ ውጭ እንትን ማለት አንችልም። እግዚአብሔር ታላቅ ነው፣ እኛም አናውቀውም። መጽሐፉ እንደዛ ነው የሚለው። ለምን አናውቀውም? መታወቅ ስለማይታወቅ ነው። ምክንያቱም እኛ አቅማችን ውስን ነው። እኔ ስናገር ነው የቆየሁት። እንትን አለ ምንድን ነው የዋይ አክሲስ እና የኤክስ አክሲስ አለ አይደለ? የዋይ አክሲስ የኤክስ አክሲስ ወዲህና ወዲህ ያለ ማለት ነው። ኔጌቲቭ ፖዘቲቭ፣ ወደ ላይ ደግሞ የዋይ አክሲስ፣ ወደ ታች የዋይ አክሲስ ፖዘቲቭ ኔጌቲቭ አይደለ? የሂሳብ ስንማር ዋይ ኤክስ አክሲስ ወደ ላይ ያለ ወደ ቀኝ ያለው ፖዘቲቭ ነምበር ይባላል። ቁጠሩ ስንባል 1 2 3 4 5 6 ምናምን 10,000 100,000 900,000 ሚሊየን ትሪሊየን ኳትሪሊየን ምናምን ከዛ በኋላስ ፖዘቲቭ ኢንፊኒቲ ይባላል። ለምን? ምን ማለት ነው ፖዘቲቭ ኢንፊኒቲ? አላውቀውም ማለት ነው። ሌላው
ትርጉሙን በቃ ይሄ ሳይንቲስቶች ነው ያንን ያስቀመጡት። ግን ቋንቋውን ስተረጉመው ፖዘቲቭ ኢንፊኒቲ መጨረሻውን አናውቀውም፣ መዳረሻውን አናውቀውም። ኔጌቲቭ ኢንፊኒቲ መዳረሻውን አናውቀውም። ግን ቁጥር አናውቅም፣ እናውቃለን። ቁጥር የተወሰነ አእምሯችን እንትን እስከሚለው ቁጥር እናውቃለን። ግን በሙሉ ቁጥር እናውቀዋለን? ኖ አናውቀውም። አውቀዋለሁ የሚል ይምጣና እዚህ ይንገረኝ። የፖዘቲቭ ኢንፊኒቲ መጨረሻውን አውቀዋለሁ፣ የኔጌቲቭ ኢንፊኒቲ የኤክስ ዋይ ዜድ የኤክስ እና የዋይ አክሲስ ነምበሮችን በሙሉ አውቃለሁ የሚል ይምጣ። አንድም የለም። ይህን ያህል ውስነን። ወደ እግዚአብሔር ስትመጣማ እግዚአብሔር እኮ እንኳን እግዚአብሔርን ነውና እግዚአብሔር ለእኛ ያዘጋጀውን እንኳን ማወቅ አንችልም። ተመልከቱ። ጌታ ቦታን አዘጋጅላችሁ ዘንድ ሁለተኛ ቆሮንቶስ 12 ላይ 12 ጳውሎስ እንደዛ ይላል። በሁለተኛ ቆሮንቶስ ምዕራፍ 12 ቆይ ከመሆን ከ2 እስከ 4 ሁለተኛ ቆሮንቶስ 12 ከ2 እስከ 4 አነብላችኋለሁ። ለምንድን ነው? ምክንያቱም ይህ ብዙ ነገር ይነግረናል። አንደኛ ከተጻፈው ብዙ ነገር እንማራለን። ብዙ ነገር መማር እንችላለን። ሁለተኛ ቆሮንቶስ 12 እንዲህ ይላል፣ ትምክህት የሚያስፈልግ ነው፣ አይጠቅምም። ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ። ሰውን በክርስቶስ አውቃለሁ፣ በስጋ እንደሆነ አላውቅም፣ ወይም ከስጋ ውጭ እንደሆነ አላውቅም። ይኸው ወደ ሰማይ ሲወሰድ እንኳን በምን እንዳለ አታውቀውም። ሌላው ቢቀርና ወደ እግዚአብሔር ስትነጠቅ በምን እንደሆነ እንኳን አታውቀውም። ማንም አያውቀው። እንደዛ እኮ ነው የሚለን። አካሌ መንፈስ ይሁን ምን ይሁን ሁሉን ነገር አላውቀውም፣ ግን ወደ ሰማይ ተወሰድኩ አለ። ኦኬ፣ አላውቅም ወይም ስጋ ወይም ኦኬ፣ ሰውን በክርስቶስ አውቃለሁ፣ በስጋ እንደሆነ አላውቅም፣ ወይም ከስጋ ውጭ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለ ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ። እንዲህ ያለውንም ሰው አውቃለሁ፣ ስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም። ለምንድን ነው የሚደጋግመው? ኤክስፒሪየንሱ በእግዚአብሔር እንትን ሲወሰድ ጠቅላላ ልዩ ነው። እኛ ከምናውቀው ውጭ ነው። ገባችሁ? እኛ ከምናውቀው ውጭ ነው። እኛ ከምንገነዘበው እኛ እንትን ከምንለው ውጭ ነው። አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊናገረው የማይነገረውንም ቃል ሰማ። ሰው ሊናገረው የማይነገረውንም ቃል ሰማ። ሰው ሊናገረው አይገባም። አንድ የማይነገር ቃል ሰዎች ከሰው አፍ ሊወጣ የማይችል ቃል በሰማይ ሰማ። ፍጹም ልዩ የሆነ ቃል ሰማ። ስለዚህ ይህ ለዚህ ትውልድ ስለማይነገር ምንም ልነግራችሁ አልችልም ማለት። ጳውሎስ ምንድን ነው ያየው? ነው አይነገርም። አይቻለሁ፣ መንገር ግን አልችልም። ምንድን ነው በሰማይ ሄደ የሰማኸው? ሰምቻለሁ፣ ግን መንገር ግን ለዚህ ትውልድ አይሆንም አለ። ለዚህ ትውልድ አይሆንም። ይሄ
እግዚአብሔር ለኛ እና ይህንን ያለ ማናውቅ ይህንን ማንረዳ ከሆነ የእግዚአብሔርን ታላቅነትማ እግዚአብሔር ታላቅ ነው፣ እኛ ማናውቀው። አያችሁ ወገኖች፣ አስተዋዮች መሆን አለብን። መጽሐፍ እንደሚነግረው ነው፣ እንደ መጽሐፍ ነው። ስለዚህ እግዚአብሔር እኛ ውስን ነን፣ አእምሯችን ውሽን ነው። በኃጢአትና በእንትን ያለ በመንፈስ ቅዱስ እየታገልን ጦርነት እያደረግን ነው ያለ ነው። አሁን ወገኖች ዝም ብሎ በእግዚአብሔርን ጓደኛ አድርገን እንትን አንበል። እግዚአብሔር የተፈራ ነው። አምላካችን የተፈራ አምላክ ነው፣ የሚባላ እሳት ነው። ስለዚህ ልንሰማው ይገባል። ዝም ብሎ ትሪኒቲ ኮሚኒቲ ምንድን ነው? የፈረንጅ ቃል እያመጣ እንትን አትበልልኝ። ራሳቸው የወደቁት እንደዚህ ይህንን እንትን ብለው ነው። ይሄ ማይረባ የፈረንጅ እንትን ወዲያ ይበቃል። ጀርመኖች ከፈረንሳዮች፣ ከእንግሊዞች፣ ከአሜሪካኖች በቃ እግዚአብሔር በሰጠ በኢትዮጵያ በዛ ተማር። እግዚአብሔርን በራስ ለመረዳት እንትን በል። ምኑንም አታጋፈው። እነዚህ ታላላቅ ጸሐፊ ምናምን ነፍሌም ናቸው አብዛኞቹ። ነፍሌም የወደቁ ሌሎችንም ይዘው የተጣሉ ናቸው፣ በእግዚአብሔር ላይ የሚጫወቱ ወገኖች። የኛ እንደዛ አይደለንም። እንደዛ መሆን የለብንም። እንደዛ መሆን የለብንም። በተጻፈው ልንኖር ይገባናል። ሰዎች በሚያመጡት ተረት ሳይሆን፣ ሰዎች በሚያመጡት ቅጥያ እናንትን ሳይሆን በመጽሐፍ ቅዱስ እንዳለው መጽሐፍ ቅዱሳችን የሆኑ አሉ የሚዳረቁ። የቸርች አባት ምን አለ? የትኛው የቸርች አባት ነው እንዴ? በቸርች አባት ነው እንዴ መጽሐፍ ቅዱስን መማር ያለብኝ ነው እንዴ? ወይ ቀድቼ ይዤዋለሁ ብቻ እንትን ሲል አስተካክያው። አሁን ቤቴን እያስተካከልኩ ነው። አስተካክዬ ያንን እያወጣው አሰማችኋለሁ። ዝም ብለው በቃ ቢብሊካል ይባላል አካውንታቸው፣ ባይብል የሚቀባጥሩት ግን ምን እንደሚናገሩም አያውቁ በዚህ ቲክቶክ። ስለዚህ አትሳቱ፣ ጊዜ ውሰዱ። ኦኬ፣ የጥሞና ጊዜ ይኖራችሁ፣ የጸሎት ጊዜ ይኖራችሁ፣ እግዚአብሔርን የምትፈልጉበት ጊዜ ይኖራችሁ። እግዚአብሔር ከራሱ ተማሩ። ጽዮን ሆይ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም ይበዛል። እግዚአብሔር ያስተምራል። እግዚአብሔር ያስተምራል። የስ that's true። እግዚአብሔር ያስተምራል። እግዚአብሔር አስተማሪ ነው። በመንፈሱ the Lord teaches us through the Spirit. The Spirit of God is our teacher, guide. መንፈስ ያስተምረናል። እኛ ሁልጊዜ በሱ ፊት መጸለይ፣ ራሳችን ማዋረድ። we have to pray። ሁልጊዜ መጸለይ አለብን። ሁልጊዜ ወደ እግዚአብሔር መጮህ አለብን። ሁልጊዜ ጥበብ መፈለግ አለብን። ጥበብን እንደ ዕንቁ ብትፈልጋት፣ እንደ ተቀበረ ወርቅ ብትፈልጋት ነው የሚለው። የተቀበረ ወርቅ መፈለግ ቀላል መሰለህ? መሰለን? አይደለም። ስለዚህ ኢየሱስ የራሱ ፍቃድ አለው፣ አብ የራሱ ፍቃድ አለው፣ መንፈስ ቅዱስ የራሱ ፍቃድ አለው። ዙሮ ግን አንድ ነው ፍቃዳቸው። ምንድን ማለት ነው? ምን ማለት ነው? የዞረበት። ስለዚህ አስተውሉ። የሥላሴ ፍቃድ አንድ ነው። ኢየሱስ ታዲያ ምንድነው? ፍቃድህ ይሁን ፍቃድ በስጋ ነው ተገልጦ። በስጋ እኮ ነው እንትን እያለ እየወደቀ እየተነሳ የደም ላበት እያላበው ያለ በስጋ በመለኮት እኮ አይደለም። በስጋ ነው የከፈለው። በስጋና ደም ተካፈለ ይላል። በስጋ የስጋ ዊል እና የሰማያዊ ዊል አለው። ፍጹም ሰው ነው። ፍጹም ኢየሱስ ፍጹም ሰው ነው። ፍጹም አምላክ ነው። በአምላክነቱ ውሃውን እንትን አደረገው። በአምላክነቱ በሰዎች ልብ ያላቸውን ነገራቸው። በአምላክነቱ የሞተውን አስነሳው። በአምላክነቱ ብዙ ነገር ሰራ።
በሰው ልብ ያለውን ተናገረ። በእንትን ደግሞ በስጋ ደግሞ ደከመው፣ ተራበ፣ ተጠማ። እነዚህ አሉ። ስለዚህ የክርስቶስ ነገረ ክርስቶስ ወይም ደግሞ የክርስቶስን ማንነት በትክክል መረዳት ያስፈልጋል ወገኖች። አዎ ያንተ ፍቃድ ይሁን ሲል ተመልከቱት። ይሄ እኮ ዝም ብለን እንትን የምንለው አይደለም። ኢሳይያስ ምዕራፍ 6 እንሄድ። የስላሴን ስላሴ እንዴት እንደሚሰራ የስላሴን እንትን የሚገልጥልን ምዕራፍ 6 ንጉሥ ዖዝያን በሞተ ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌል ምንድን ነው? ሱራፌል አይደለም፣ ሰራፊም ነው። ሰራፊም የሚነድ ማለት ነው። ነዳጅ የሚነድ አካል ሰራፊም ይባላል። ሰራፊም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፉ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር። በሁለቱም ክንፍ ይበር ነበር። አንዱ ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጮኻይሁ ድምፅ የተነሳ ተናወጠ፣ ቤቱም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ እግዚአብሔርን ስላዩ ጠፍቻለሁና ወዮልኛል። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሰዋው በጉጠት የወሰደውን ፍም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈርህን ነክቷል፣ በደልህም ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታንም ድምፅ የማንን የጌታንም ድምፅ የማንን የጌታንም ድምፅ የጌቶችን ድምፅ ነው። የጌታን ድምፅ የጌታንም ድምፅ ማንን እልካለሁ? ምን አለ ጌታ? ምን አለ? ማንን እልካለሁ? ላኪው ማን ነው? ላኪው ማን ነው? ጻፉልኝ። ላኪው ማን ነው? ከዚህ ላይ ማንን እልካለሁ? ማንን እልካለሁ? ላኪው ማን ነው? እሺ ጻፉልኝ። ላኪው ማን ነው? የሚልከው ማን ነው? ማንን እልካለሁ? ማንን እልካለሁ? ማንስ ይሄድልናል? ማንስ ይሄድልናል? ማንን እልካለሁ? ማንስ ይሄድልናል? ማንን እልካለሁ? ማንስ ምክንያቱም አብ ነው ላኪው አብ ነው። ተላኪው ወልድ ነው። ተላኪው መንፈስ ቅዱስ ነው። ስለዚህ እዛ ላይ ነው ምክሩ። እዚህ ነው ስላሴ ነው ይህን የሚናገረው። ስላሴ ነው የሚመክረው። አብ ወልድ መንፈስ ቅዱስ አንድ ላይ ሆኖ ነው ይህን ማንን እልካለሁ? የመላክ ስራ የማን ነው? የአብ ነው። የመላክ ስራ የማን ነው? የወልድ ነው። የመንፈስ ቅዱስ ነው። ከእግዚአብሔር የተላከ መንፈስ ይባል። እግዚአብሔር አብ አባታችን ሊያድነን ስለወደደ ልጁን ላከ፣ መንፈሱን ላከ። ይህ ቅቅድ ግን የአብ የወልድ እዚህ ላይ ማንን እልካለሁ? ማንስ ይሄድልናል? ኦኬ፣ ማንን እልካለሁ? ማንስ ይሄድልኛል አላለም። ማንን እልካለሁ? ማንስ ይሄድልናል? ስለዚህ ለምንድን ነው ይህ ይቃረናል? አይቃረንም።
በየቦታው መጽሐፍ ቅዱስ በየቦታው ሁሉን ነገር አስቀምጦታል። ዝም ብለን ግን አንጩህ። ይህ የሥላሴ ፍቃድ ነው። ማን ይሄድልናል? ኢሳይያስ ላኩኝ አለ። በዛ በኋላ ደግሞ ማን መጣ? ኢየሱስ ተላከ። አብ፣ ወልድ፣ መንፈስ ቅዱስ ወሰኑ። ማን መጣ? ኢየሱስ። ኢየሱስ ሲመጣ ሥጋ ለበሰ። ሥጋ በሰማያዊ ፍቅር በሰማያዊ ውሳኔ መጣ። በተወሰነው መጣ። እዚህ መጥቶ በምድር ላይ ሥጋን ለበሰ። ሥጋን ሲለብስ የሰው ፍቃድ ሰው ፍጹም ሰው ሆነ። የሰው ፍቃድ አለው። መለኮታዊ እንትን አለው። የመለኮታዊ እንትን አለው። መለኮታዊ መገለጡ ሰው በመሆኑ ይደክማል። ሰው በመሆኑ መንገድ ላይ እንትን ብሎ ለምሳሌ ለሳምራዊቱ ሴት የግድ ሆነበት ይላል። ያ መለኮታዊ ነው። የግድ መሄድ አለበት። ለምን? ያውቀዋል ምን መስራት እንዳለበት፣ መለኮታዊ ስራ ሂዶ መስራት እንዳለበት። ስለዚህ እግዚአብሔር አምላካችን ብዙ ቦታ ላይ እናያለን ወደፊት እና በማስተዋል ተማሩ፣ በማስተዋል እንያዘው። ዝም ብሎ አንዱ ቃል እየፈጠረ የማህበረ ኮሚኒቲ ምናምን ይሄ የእንግሊዝ የአሜሪካ ጃርገን እነሱ ያጠፋቸው ለእኛ ይበቃል፣ አንፈልገው። የኛ የራሳችን ሐሰተኛ ከናይጄሪያ ከምናምን የመጣ ስንቱ ነው እንትን ያለ መተተኛው። አሁን ደግሞ የፈረንጁን ቀባጣሪ ፈረንጅ እንትን ታመጣለ። ስለዚህ መጽሐፍ ቅዱስን ራሳችሁ ተማሩ። እግዚአብሔር ያስተምራል። እግዚአብሔር ያስተምራል። ጥያቄ ካላችሁ ጥያቄዎቻችሁን ጠይቁ በረጋ መልኩ። በጣም ይሄ ቲክቶክማ የአጋንንት እንትን ነው፣ መሳሪያ ነው። በጣም መጫጫ፣ መዳረቅ በቃ የሆነች ክሊክ አለች። ይቺ እኔ አግኝቼ አውቃለሁ። መጨረሻ ልክ አሁን ይህንን እንትን ስጨርሰው 0.01 ሳንቲም ይሰጠኛል። 0.01 ሳንቲም ለዛ ነው ኢየሱስ እንደምትሉት ማን ነው? ያስቆርቱ ይሁዳ እኮ ብዙ ገንዘብ ነው ያገኘው። ያስቆርቱ ይሁዳ ብዙ ገንዘብ ነው ያገኘው አይደለ? አሁን ደግሞ በ0.00 ምናምን ሳንቲም የምታገኙት ጌታን ስምና የጌታን እንትን አትበሉ። ረጋ በሉ ወገኖች፣ ረጋ በሉ። ስለዚህ እግዚአብሔር ትልቅ ነው። እኛም yes, the word gives life. That's true. The word of God gives life. Without the word, there is no life. Yes. Without the word of God, because the Bible says, faith comes by hearing, and hearing by the word of God. That is what it saves us. እግዚአብሔር እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል ከሌለ እምነት የለም። እምነታችን መሰረቱ የእግዚአብሔር ቃል። የሚያበራልን መንፈስ ቅዱስ ነው። የሚስበን የሚጎትተን እግዚአብሔር አብ ነው። የሚያድነን በደሙ ጌታ ኢየሱስ ነው። የሥላሴ ሥራ ወገኖች፣ በሁለንተናችን የምናንጸባርቀው እግዚአብሔርን እና መንፈስ ከራሱ እንትን አይልም አለ።
መንፈስ እንኳን መንፈስ ቅዱስ ከራሱ አይናገርም። መንፈስ ቅዱስ እንደዛ ከራሱ የለውም። ከራሱ ማለት ምን ማለት ነው? ከስላሴ ያመጣውንን ከስላሴ የተወሰነውን ከዓለም ሳይፈጠር የተወሰነውን የሚናገረውን እንጂ ዝም ብሎ ላረጋ እንትን የሚለው ነገር የለም። ጌታን እኮ አንዱን በቀኝህ አንዱን በግራ ስትለው ነው ያ እንደዚህ አይሆን ማለት ጌታ። ምክንያቱም ለእሷ ሲል የሚያደርገው ነገር የለም። በተወሰነው መሰረት ነው የሚሆነው። እኔ አይደለም እንትን የምለው እኔ አይደለም፣ ነገር ግን የተወሰነውን ነው የምፈጽመው። እግዚአብሔር ስላሴ የወሰነውን ነው። እና አስተውሉ ወገኖቼ፣ ረጋ በሉ፣ ረጋ በሉ። የእግዚአብሔርን ፊት ፈልጉ፣ አትድፈሩ። ዝም ብሎ መጽሐፍ ያሳየዋችሁ አይደለ? ያመጣው እንትኖች ገና ብዙ መጽሐፍ አለ የፈረንጅ የሚቀባጥረው። ወይስ የእነሱን እኮ አማርኛው ትልቁ ችግር እኮ የአማርኛው ከአማርኛው ጋር ትግር ስላለኝ እኮ ነው። የፈረንጆችን እየተረጎምኩ እነሱን አፋቸውን የሚያስዘውን የእነሱን አፋቸውን የከፈቱትን እየተረጎምኩ እንትን ማለት ነው። የእናንተ ነቢያት የእናንተ ምናምን እዚህ የኛው ራሱ እንትኑ ስለበዛ እኮ ነው። በጣም ምን አይነት የጨለማ ዘመን መጣ ነው ወገኖች። በጣም አስቸጋሪ ዘመን ነው ያለን። ሰው እግዚአብሔርን አይፈራም። አስተማሪው በቃ በአእምሮ ያለውን ነው። የመሳፍንት ዘመን ታውቁታላችሁ። ሰው ሁሉ የመሰለውን ያደርግ ነበር በአይኑ። መጽሐፉ እንደዛ ያለን። በመሳፍንት ዘመን እያንዳንዱ ሰው በአይኑ መልካም መስሎ የታየውን ያደርግ ነበር። ለዛ ነው ሁልጊዜ ወደ ባርነት ያለቅሳሉ። እንደገና ደግሞ መሳፍንት ዘመን እንደዛ ነው። ያለቅሳሉ፣ ያምጻሉ፣ ይቀጠቀጣሉ። አይ እግዚአብሔር ወይ ድረስልን፣ አባቶቻችን አምላክ ድረስልን። ኦኬ አንዱን ያስነሳላቸዋል። 40 ዓመት ምናምን ይቆያሉ። ዙረው ደግሞ እንትን ይላሉ። እዛ ደግሞ አንዱን ይልክና ደግሞ ይቀጠቀ። ምክንያቱም ምንድን ነው? ያለቅሳሉ። የፈለጉትን ነው የሚያደርጉ። መልካም መስሎ የታያቸውን ነው የሚያደርጉ። ስለዚህ ወደ ባርነት ነፃ ያወጣቸዋል፣ አዙረው ይገቡበታል። ነፃ ያወጣቸዋል፣ አዙረው ይገቡበታል። ነፃ ያወጣቸዋል፣ አዙረው ይገቡበታል። ምንድን ነው ይሄ? የታጠበ ሪያ ወደ ምንድን ነው? ወደ እንትኑ ይሄዳል፣ ወደ ቆሻሻው። እንደዛ አይነት ማለት ነው። ያ ነው የእነሱ ችግር የነበረው። ሻሎም ጋሼ፣ ሰላም ነው ወይ? ሻሎም ለኩላኑ። ሰላም እንደት ነው? ደህና ነው? ሁሉ ሰላም። ጥሩ እንትን ነው። ታችሁኝ እየሰማሁ ነበረ። ደስ የሚል ቃል ነው ያካፈሉ ያሉት። ይቀጥሉ፣ እሰማለሁ። ያ እና ያው ምክንያቱም ያው እንዲያው እንትን ስላለ ያው ቤቴን እያስተካከልኩኝ ሰሞኑን በዛ ምክንያት ነው እንትንም ክላስም ያልነበረኝ እንጂ እና በጣም ይሄ ኮሚኒቲ ትሪኒቲ ምናምን እነ ኤፊ በጣም ብዙ ዘመን ደህና እንትን ሲል ነበር። አሁን ደግሞ የሚገርመው እንትን ይላል። እኔ አሁን ለምሳሌ ሰዎች እንትን ካሉኝ ዙሬ ሄጄ አየዋለሁ። ምክንያቱም ሰው ነኝ። አሁን አንተ አንድ ነገር ብታመጣና አረጋ እዚህ ላይ እኮ ትክክል አይደለም፣ ይሄ እንደዚህ ነው ካልክ ኦኬ ሌት ሚ ጎ and see it ሄጄ እንደገና አይቼ እንትን እላለሁ ነው። እነዚህ ነው እኔ ያልኳት ናት። በቃ እንዴ እኛ እኮ እውቀታችን ውስን ነው።
አንደኛ መጽሐፍ ቅዱስ ባህር ነው፣ ትልቅ መጽሐፍ ነው። እግዚአብሔር ደግሞ የሚናገርበት መልኩና መንገዱ ሊትራል ዲቫይሱ በጣም በጣም ሰፊ ነው። ወደ 78 ነው አንድ ያጠናሁት የተለያዩ እግዚአብሔር የተጠቀመባቸው መጽሐፍ ቅዱስን ሲጽፍ እንትን ያላቸው። ወደፊት እነሱን እናያቸዋለን። እያንዳንዱ የት ላይ ይገኛል፣ ምንድን ነው፣ ለምንድን ነው እግዚአብሔር እንደዚ አይነት ቋንቋ የተናገረው ምናምን በማለት መጽሐፍ ቅዱስን በበለጠ ለመረዳት በምናነብበት ጊዜ እና ይሄ ታይፖሎጂ አለ፣ በብዛት ታይፖሎጂ አለው። ለምሳሌ እንትንን ስናጠና ምንድን ነው በሆነ በታይፕ ምሳሌ አድርጎ እግዚአብሔር የሚያስቀምጠው አለ። በተለይ እንደ መጽሐፈ ኢዮብ ዛፍ ቢቆረጥ ለምሳሌ ታይፖሎጂ ነው፣ ታይፕ ነው፣ የክርስቶስ ታይፕ ነው። የጌታ የኢየሱስ ክርስቶስ እንትን ነው፣ አመልካች ነው። ሊመጣ ያለው የክርስቶስ እንትን ነው። ለምሳሌ ኢዮብ 14 7 ይህንን ብዙ ጊዜ አመጣዋለሁ። ዛፍ ቢቆረጥ ደግሞ ያቆጠቁጥ ዘንድ ቅርንጫፉም እንዳያልፍ ተስፋ አለው። ቅርንጫፉ አያልፍም ነው የሚለው። ዊል ኔቨር ሲስ ሂብሩ እንዳውም የሚለው ፈጽሞ አይጠፋም ነው የሚለው። ዛፍ ቢቆረጥ ደግሞ ያቆጠቁጥ ዘንድ ቅርንጫፉም እንዳያልፍ ተስፋ አለው። ስሩም በምድር ውስጥ ቢያረጅ ግንዱም በመሬት ውስጥ ቢሞት ከውሃ ሽታ የተነሳ ያቆጠቁጣል። እንደ አትክልት ቅርንጫፍ ያወጣል። እንደ ዛፍ እንደ ልዩ ዛፍ ቅርንጫፎቹ ሁሉ ያምራሉ ይላል። ይሄ ታይፕ ነው። ስለ ክርስቶስን ነው የሚያመለክተው፣ ኢየሱስ ክርስቶስ። ምክንያቱም በመጽሐፍ ሁሉ አለ። ታይፖሎጂ ይባላል። አንዱ ሊትራል ዲቫይስ ነው እግዚአብሔር የተጠቀመበት። ይሄ ዛፍ ምንድን ነው? የወይኑ ግንድ ነው። ቅርንጫፎቹ እነማን ናቸው? ሙሴ ከምድረ በዳ ሲወጣ እናገኘዋለን። በማራ ሲደርሱ ውሃው ሁሉ መረረው፣ ሁሉንም መረረ። ከብቶች፣ ሰዎች፣ ሕፃናት የሚጠጡት አጡ። ወደ ሙሴ ሄደው ምንድን ነው በምድረ በዳ ለምን እንደዚህ ጠፋን? ምን ጠጣው የለም አሉ። እግዚአብሔር ደግሞ ምንን አሳየው? ዛፍን አሳየው። ምንድን ነው? ተረት ነው እንዲህ መጽሐፋችን አይደለም። ልዩ መጽሐፍ ነው መጽሐፍ ቅዱስ ማለት። ሶ አሜዚንግ፣ በጣም አስገራሚ የሆነ መጽሐፍ ነው። ዛፉን ቁረጥና ወደ ባህሩ ጣለው አለው። ዛፉን ቆርጦ ወደ ባህሩ ሲጥለው ባህሩ ሁሉ ያማረ የሚጣፍጥ ደስ የሚል ሆነ። ደስ የሚል ሆነ። በቃ ጠጡ፣ ሰዎች ሁሉ ጠጡ። በቃ ረኩ። ያ ነው ክርስቶስ ነው። በምድረ በዳ ሳሉ አለቱን ተናገረውና ውሃ ይምጣላቸው። አለቱ ተመታ፣ ውሃ መጣ፣ ጠጡ፣ ረኩ። በምድረ በዳ ያ አባቶቻችን በምድረ በዳ ጠጡ፣ እንትናሉ፣ ረኩ። ያ ማለት ክርስቶስ ነው አለ አንደኛ ቆሮንጦስ ምዕራፍ 10 ቁጥር 4 ቅዱስ ጳውሎስ በመንፈስ ቅዱስ ተነድቶ ልክ ታይፖሎጂ ነው። እንደዚህ አርክታይፕ ታይፖሎጂ የሆኑ ብዙ ነገሮች አሉ እና ሌሎችም ዲቫይሶች አሉ መጽሐፍ ቅዱስ የሚያስቀምጠው። መጽሐፍ ቅዱስ መመርመር ያለበት መጠናት ያለበት እጹብ ድንቅ መጽሐፍ ነው። እኛ ግን ኮሚኒቲ ስላሴ ምናምን ትሪኒቲ የሚለው እግዚአብሔር በአብ በወልድ በመንፈስ ቅዱስ ተገለጠ። ስለዚህ የቀደሙ አባቶቻችን ኦኬ ስም ሰጡ፣ ትሪኒቲ ብለው አሉት። ኦኬ ባይሆንስ ትሪኒቲ ባንለውስ እንትን አንለውም እንዴ? የተገለጠ ነው። አብ ወልድ መንፈስ ቅዱስ ሆኖ የተገለጠ ነው። በዛ አብ ወልድ መንፈስ ቅዱስ ሆኖ ተገለጠ። በቃ በእነዚህ ተገልጧል ብለን መጽሐፍ ቅዱስ ላይ ራሱ እንትን ይለናል እና ቃላት እየደራረብን እያመጣን የማይገባውን ነገር በእግዚአብሔር ላይ አንዳፈር። አይሁዶች አዶናይ ነው ባሩክ ሀሸም ነው የሚለው። አንድ አይሁድ
ማሽሎምሃ ስትለው ባሩክ ሀሸም ነው የሚለው። ማሽሎምሃ ስትለው ባሩክ ሀሸም ስሙ ይባረክ ነው። ስሙን አይጠራውም። ለምን? ስሙ እንትን የሚል ነው። ይድሄ ባብሄ ስሙን እንዲህ ዝም ብለን አናነሳውም ነው የሚሉት። ይሄኛ ደግሞ ያመጣ ይደልዝለታል። ኮሚኒቲ ትሪኒቲ የምናምን እና ዚስ ኢዝ ሶ አኖይንግ። በጣም አንደኛ ድፍረት ነው። ከሌ የቤተ ክርስቲያን አባት ብሎታል ይበለው፣ ምን አገባኝ? እኔ የምማረው ከቤተ ክርስቲያን አባት አይደለም፣ ከክርስቶስ ነው የምማረው። መጽሐፍ ቅዱስ ሙሉ ነው ተሰጧል። አጨምረ እዚህ ይሰጥችሃለሁ ብሎ እግዚአብሔር ሰጥ ከዛ ፈትሽ ተማር። ዋናው የእውቀት ሶርሳችን የቤተ ክርስቲያን አባት ከቤተ ክርስቲያን አባቶች ብዙ ነገር እንማራለን። ነገር ግን እነሱን ፕራይመሪ ሶርሳችን አይደሉም። የቤተ ክርስቲያን አባቶች ያደረጉትን ተጋድሎና እንትን ሐሰተኛውን በመዋጋት ምናምን ያን ሁሉ ቤነፊት እናደርጋለን። ነገር ግን እኛ የተጠራ ነው ለክርስቶስ ነው፣ በክርስቶስ ትምህርት ነው። ያ ጥሩ የሆነውን እንወስዳለን፣ ያልሆነውን እንትን የለም። ይገርማል። እንደዚህ ለዚህ መጽሐፍ ትርጉም ስጥ። ኦኬ ይሄማ እንዲህ ነው። እሺ የትኛው የቤተ ክርስቲያን አባት ነው ያንተን ትምህርት እንትን የሚለው? ስለዚህ እኔ የምናገረውና ማስተምረው ማጽደቅ ያለበት መጽሐፍ ቅዱስ ነው ወይስ የቤተ ክርስቲያን አባት? አይ ያሳዝናል። እና በጣም ያሳዝናል። እኛ ደግሞ ከቤተ ክርስቲያን አባቶች በተሻለ ዘመን ነው ያለነው። እነሱ ጎግል እንደዚህ መጽሐፍ እንደዚህ ግሪኩን፣ አረማይኩን ምኑን በአንድ ደቂቃ ማግኘት ይችላሉ። አረማይክ በአንድ ደቂቃ መግለጥ ይችላሉ። ጎን በጎን አረማይኩን፣ ግሪኩን፣ ምኑን ሂብሩን ማስቀመጥ ይችላሉ በአንድ እንትን። እነሱ አልነበራቸውም። ይሄ እኛ የተሻለ ነው እንደውም እንትን ማለት ያለብን ከቴክኖሎጂው እና ከእንትኑ አንጻር። እነሱ እኮ እንደኛ ሰዎች ናቸው፣ መላእክት አልነበሩ። ስለዚህ አዎ ከእነሱ እንትን የምንለው አለ። ነገር ግን ነምበር ዋን እንትናችን መጽሐፍ ቅዱስ ነው መሆን ያለበት። የእግዚአብሔር ቃል ነው፣ የእግዚአብሔር ቃል ነው። ስለዚህ ይህን ትልቅ ቃል መፈተሽ፣ መማር፣ ማወቅ፣ መገንዘብ ይሄ ነው። ጥበብን እንደተቀበረ ወርቅ ብትፈልጋት ነው የሚለው። እንደተሸሸገች ወርቅ ፈልጋት። ጥበብ ምን አይነት ጥበብ? ሳይንስ፣ ቴክኖሎጂ ምናምን ይሄ ነው። ቻት ጂፒቲ ምናምን በዛ ነው። የእግዚአብሔር ሰማያዊ ጥበብ ዓለም ምድር ሁሉ ሲያልፍ ሳያልፍ ለዘላለም ጸንቶ የሚኖረው ከእግዚአብሔር ቃል የሚመጣው ከሕይወት ውሃ የሚመጣው የእግዚአብሔር እንትን ነው። ስለዚህ ክርስቶስ ለምሳሌ ሕዝቅኤልን ስንመለከት ሕዝቅኤል በሙሉ ስለ ኢየሱስ ክርስቶስ ነው። እኛ ኢየሱስ ክርስቶስ ነው። ስለዚህ ብዙ የምናጠናው ነገር እያለ ወገኖች ዝም ብሎ ምን ሆነ ነው የምትዘለው? ወደ መቅደስ መዝጊያ መለሰኝ። እነሆም ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር፣ ያፈለፍል ነበር ነው ዕብራይስጡ የሚለው። ትንሽ ያፈለፍል ነበር። የቤቱ ፊት ወደ ምስራቅ ይመለከት ነበር እና ወደ ምን? ወደ ምስራቅ። ውሃውም ከቤቱ በቀኝ ወገን በታች በመሰዋው በኩል ይወርድ ነበር። በሰሜኑም በር በኩል አወጣኝ። በስተውጭ ባለው መንገድ ወደ ምስራቅ ወደሚከተለው በስተውጭ ወዳለውን በር አዞረኝ። እነሆም ውሃው በቀኙ ወገን ይፈስ ነበር። ሰውየውም ገመዱን በእጁ ይዞ ወደ ምስራቅ ወጣ።
1000 ክንድ ለካ፣ በውሃውም ውስጥ አሻገረኝ፣ ውሃውም እስከ ቁርጭምጭሚቴ ደረሰ። ደግሞም 1000 ለካ፣ በውሃውም ውስጥ አሻገረኝ፣ ውሃውም እስከ ጉልበቴ ደረሰ። ደግሞም 1000 ለካ፣ በውሃውም ውስጥ አሻገረኝ፣ ውሃውም እስከ ወገቤ ደረሰ። ደግሞም 1000 ለካ፣ ልሻገረው የማልችለው ወንዝ ሆነ። ውሃውም ጥልቅ ነበረ፣ የሚዋኝበት ውሃ ነበረ፣ ሰው ሊሻገረው የማይችል ወንዝ ነበረ ይላል። ከዛ በኋላ ይህ ወንዝ ትንሽ ተመቅደሷ ትንሽ ወጥቶ ነው፣ ትንሽ ጭል እያለ ወጣና ምን እየሆነ ሄደ? ወንዝ እየሆነ ሄደ። ትልቅ ወንዝ እየሆነ ሄደ። ትልቅ ወንዝ እየሆነ ሄደ። ትልቅ ወንዝ እየሆነ ሄደ። በቃ እየሰፋ ሄደ፣ እየሰፋ ሄደ። ከዛ ልክ ልሻገረውም አልችልም፣ ማንም ሊሻገረውም አይችልም አለ። ይህ ዋናው ጨውን ሁሉ እንትን ያለው የደመሰሰው፣ ወደ የምድረ በዳውን ጨው ሁሉ እየደመሰሰ ደረቁን መሬት፣ ጨዋማውን መሬት። ጨው በመጽሐፍ ቅዱስ ፍርድ ነው። ጨው ፍርድ ነው። መሰዋ እንትን የሚሰዋ ማናቸውም ነገር በጨው ይለወሳል። ጨው ከሌለበት እንትን እንዳትለው መስዋዕት የለም። ያ ነው የሚቃጠለው። የሚቃጠለው ተለውሶ እንትን ብሎ ጨው ነው። ጨው የእሱ ሚስት የሎጥ ሚስት ተመለከተች። አትመልከች ስትባል ጨው ነው የሆነችው። ጨው ያው በላት፣ እሳቱ በላት እና ይህንን የለወጠው ያዳነው ማን ነው? ኢየሱስ ነው። እግዚአብሔር ቤተ መቅደስ። ይህ የት ላይ እናገኘዋለን? ገና ዘፍጥረት ምዕራፍ 2 ላይ እናየዋለን። አንድ ወንዝ ይወጣና በአራት አቅጣጫ 4 ሄድስ 40 ራሽም ይላል። 4 ራሶች ይኖሩታል ይላል አንድ ወንዝ። ዋት አንድን ከመቅደስ ከእንትኑ ወጥቶ ከገነቷ ወጥቶ ወደ 4 እንትን ይሄዳል። ብዙ ነገር እንደዚህ እያደረገ መጽሐፍ ቅዱስ የሚነግርን ነገር አለ። እኛ እንትን ብለን ልንፈትሸው ልንማረው ብዙ ልንመገብ የሚገባ መንፈሳዊ መና መንፈሳዊ ምግብ አለ። ይሄ በጣም የሚገርም ነው። መጽሐፍ ቅዱስ ማለት እንደዚህ አይነት እጹብ ድንቅ የሆነ መጽሐፍ ነው። ያማረ መጽሐፍ ነው። እንደዚህ አይነት መጽሐፍ እግርህ ወደ ሰማይ ወደ ምድር ወደ ምን ቢሄድ የሚያገኝ የለም። ነፍስን የሚለውጥ ውስጥን የሚያድስ የክርስቶስን ብርሃን በየቦታው ላይ የሚያበራ በየቦታው ዘፍጥረት ራእይ ምናምን ኢየሱስ ልጆቹ እግዚአብሔር የእግዚአብሔር ስራ የሥላሴ ስራ በመላው ጠቅላላ ሰዎች እንደ ተረት ተረት ያዩታል ነው። ምን ይሆን? ስለዚህ ወገኖች መጽሐፍ ቅዱስን አንሱ፣ እንማር። ይህን ሁሉ አሁን የምለውን ይህን አጥንተነዋል። ከዛሬ 10 ዓመት በፊት ሰፋ አድርገን ይህን አጥንተነዋል በብዙ ክፍል። አሁንም ዕብራይስጡን በደንብ ተምሬዋለሁ። በደንብ አድርገን ማጥናት እንችላለን። ብዙ መጠናት ያለበት ተጠንቶ መጠናት፣ ተጠንቶ መደገም፣ ተጠንቶ መደገም ያለበት የጥበብ መጽሐፍ ነው። ስለዚህ ወገኖች እንደዚህ አናደርግ። ዝም ብለን የግዳ አንጫጫህ፣ ይቅርብን፣ አይጠቅመንም። በእግዚአብሔርም ደስ ማያሰኝም፣ ለእኛም አይጠቅመንም። ስለዚህ መጽሐፉን እንይ። መጽሐፉን መጀመሪያ ጊዜ ወስደን እየጸለይነ በጥሞና እንማር። ፈትሾል ክቱብ ይላል አረበኛ እንደዛ ነው። መጽሐፍን ፈትሹ እና እንደዛ ነው። እግዚአብሔር ስሙ የተባረከ ይሁን። ያ ብዙ ሰው ድንቅ ሀሳብ ነው የእውነት ዲቴይል እንደዚህ በእንትን ደረጃ ቋንቋውም በጣም ማተር ያደርጋል እና በደንብ በሚገርም እይታ ነው። አሪፍ መገለጥ ነው። እውነተኛ መገለጥ ነው። በደንብ አሁን የገለጹበት እንትን እያንዳንዱ ኢዮብ ላይ ያለውንም ሕዝቅኤልም ላይ ያለውንም ማለት ነው እና በጣም የሚገርም
ሬቨሌሽን ነው ለኔ። ወልስ እኮ መጽሐፉ እንደዛ ነው እኮ። አሁን ትልቁ እንትን ምንድን ነው? ለምሳሌ የማዕወስ መንገደኞች ሲሄዱ ገለጠላቸው፣ ከሙሴ ጀምሮ ገለጠላቸው ይላል። አሁን ያንኛ ምንድን ነው የገለጠላቸው? ከሙሴ ጀምሮ በነቢያት በምን የተባለውን ገለጸላቸው። ምንድን ነው የገለጠላቸው? ክርስቶስ መከራ እንደሚቀበር እንደሚከብር ከብሉይ ኪዳን ከአዲስ ኪዳን አይደለም። ከአዲስ ኪዳን አይደለም የገለጠላቸው፣ ከብሉይ ኪዳን ነው። ጳውሎስም በ2 ዓመት በሐዋርያት ሥራ ላይ 2 ዓመት መጽሐፍትን እየገለጠ ከአይሁዶች ጋር ይከራከር ነበር። በአዲስ ኪዳን አይደለም። 2 ዓመት ሙሉ ከብሉይ ኪዳን ነው። ክርስቶስን እዛ ያሳያል። ክርስቶስ በተለይ ምክንያቱም መጽሐፍ እንትን ያለው አሁን ዘፍጥረት አንድ ክርስቶስ አይደለም የተፈጠርንበት ብርሃን። ዘፍጥረት ምዕራፍ 1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። ለምንድን ነው ቶሁ ባቦሁ ይለዋል? ይህ እነዚህ በጣም መጥፎ ቃላቶች ናቸው። በጣም በመጽሐፍ ቅዱስ መጥፎ በጣም አስፈሪ ቃላቶች ቶሁ ባቦሁ፣ ቶሁ በሁ አተርሊ ኤምፕቲ ማለት ነው። አተርሊ ባዶነት፣ ከንቱነት ማለት ነው። ከንቱ የሆነ ማለት ነው። በሁለቱ ቃላቶች እንትን ሲል ነበረ። የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር። መራሐፌት ሰፎ አይደለም፣ ያንዣብብ ነበር። ወደ ውሃዎች ሊያልፍ ወደ ውሃዎች ሊያርፍ ያንዣብብ ነበር። ውሃ አለ፣ ጨለማ አለ፣ ጥልቅ አለ። ጥልቁ ላይ ውሆች አሉ። እዛ ጥልቅ ውስጥ ትልቅ በጣም ግዙፍ የሆነ ባዶነት የሞላው ከንቱነት የሞላው እዛ ውስጥ ጥልቅ አለ። እዛ ጥልቅ ውስጥ ደግሞ ጨለማው አለ እና መንፈስ ቅዱስ እዛ ውሃዎች አሉ በዛ በጨለማው እና መንፈስ ቅዱስ ምን ያደርጋል? ሆቨር ያደርጋል። ልክ ሊያርፍ ምክንያቱም ይህ ፍጥረት ነው መጀመሪያ። ከዛ ምን አለ ነበረ እግዚአብሔርም ብርሃን ይሁን አለ። ለምንድን ነው ብርሃን ይሁን ያለው? ለምን? ይህንን እንትን ወስዶ ማነው እነ ዶክተር ዛኪር ናይክ this is not scientific, the first day there was no sun, there was no moon, this Moses did not know anything ይላል። እንደሱ እንትን መስሎታል እንደ አላህ ምናምን ነው። ይሄ ብርሃን ማን ነው? ኢየሱስ ክርስቶስ ነው። ይህ ብርሃን የበራው የተፈጠርንበት ምክንያቱም ገና ነው። አሁን ገና ይህን ባዶውን ጨለማ ሁሉ ብርሃን ያደረገው የእግዚአብሔር ልጅ ነው፣ ኢየሱስ ነው። እንደዛ አናነበውማ፣ ስለማናነበው ነው እንደዛ። ለምንድን ነው ማን ነው ይሄ እንዴት ብለን ስለማናየው ነው። እንደዛ ስለማንለው በቃ ጨለማ ነበረ። አዎ ፍጥረት ነበረ። አዎ ነበረ። ግን እግዚአብሔር አንዱ ባህሪው በፍጥረት ውስጥ ትልቅ ምስጢሩ ይደብቃል። በፍጥረት ውስጥ ምን ይደብቃል? ትልቅ ምስጢር ይደብቃል። ለምሳሌ መጽሐፈ እንትን ዳንኤል፣ ትንቢተ ዳንኤል በአይሁዶች የታሪክ መጽሐፍ እንጂ ትንቢት አይደለም። ለምን? ዳንኤል ታሪክ ነው። ታሪክ ነው በሙሉ በዘመኑ ሰዎች ምንትኖች ሁሉ አሉ የተከናወነው። ነገር ግን እግዚአብሔር በዛ ውስጥ ትልቅ ወደፊት ያለውን ራእይ አሁን ውስጥ ያለው ዳንኤልና ራእይ በቃ እንትን ያለ ነው። በታሪክ ውስጥም እግዚአብሔር ትንቢትን እንትን ይላል። በፍጥረት ውስጥም እግዚአብሔር ገና ፍጥረትን ሲፈጥር በዛ ውስጥ ፍጥረት አድርጓል፣ ፈጥሯል። ግን በዛ ውስጥ ደግሞ ትልቅ የትንቢት እንትንን አስቀምጧል። ስለዚህ ሁለተኛ ቆሮንጦስ ላይ ቅዱስ ጳውሎስ ያንን አንድ ማን ነው ሁለተኛ ቆሮንጦስ 4:6 ላይ ቅዱስ ጳውሎስ እንትን ይለናል። ምንድን ነው ታይፖሎጂውን ነው ምነግርህ። አሁን እዚህ ላይ 4:6 እንዲህ ይላል ነው 6:4 ነው 4:6 ነው 4:6 ይህንን ትርጉም ይነግረናል።
በክርስቶስ ኦኬ በክርስቶስ ፊት ይላል አማርኛው እንደዛ ነው የሚለው። በክርስቶስ ፊት የእግዚአብሔርን የክብሩን እውቀት ብርሃን እንዲሰጥ በልቦናችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይላል። ትንሽ አማርኛው እንትን ይለዋል። ምንድን ይላል? ዘፍጥረት ምዕራፍ 1 ነው የሚነግረን እኮ ቁጥር 3 በክርስቶስ ፊት የእግዚአብሔርን የክብሩን እውቀት ብርሃን እንዲሰጥ ልቦናችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይላል። እንግሊዘኛው የ1611 እሱ በተሻለ እንትን ይገልጠዋል። ዕብራይስጡን አማርኛው ትንሽ እንትን አለበት። ያ አማርኛ ወንድሜ ብቻ እንትን አንለውም። ያዳነን በእግዚአብሔር በዛች በአማርኛችን እግዚአብሔር ያዳነን በአማርኛችን አይደለ እንዴ? እግዚአብሔር ስሙ ይባላል። እና 4:6 እንደዚህ ይላል። Jesus. For God who commanded so ብርሃን አልተፈጠረም። የመጀመሪያው ቀን ብርሃን አልተፈጠረም፣ ፍጡር አይደለም። ለዚህ ነው ራባይ ፍሪድማን የታወቁ የአይሁድ ራባይ ናቸው። the 6 days of creation የሚል እንትን አላቸው። ዩቱብ ላይ ትምህርት አላቸው። ብዙ ዓመት ነው እንትን ራባይ ፍሪድማን ከእሳቸው ብዙ ነገር እንትንል ነበር እከታተላሉ። እና ይሄ ብርሃን መሲሁ ነው ያለው። መሲሁ ነው። አሁን እሱ አይሁድ ነው፣ እንትንን አላወቀም፣ ጌታን አልተቀበለም። ግን መሲህ ሊመጣ ያለው መሲህ እሱ ነው ያ ብርሃን ብሎ እንትን ይለዋል። እና ልክ እንደ ጳውሎስ ማለት ነው። እና for God commanded the light to shine out of darkness. It was darkness. ጥልቅ በጥልቁ ነበረ። እዛ ያንን ጥልቅ ትንቢት ነው እግዚአብሔር ሊሆን ያለውን ነው። በፍጥረት እንኳን ፍጥረቱ ምን ሊሆን እንዳለና የተፈጠረው ፍጥረት በኋላ ምን እንደሚከተለውና እግዚአብሔር እንዴት አድርጎ እንደሚታደገው ጨለማውን፣ ባዶነቱን፣ ከንቶነቱን የሚያስወግድ ብርሃን እንደሚበራ the light to shine out of darkness shined in our hearts to give the light of the knowledge of the glory of God in the face of Jesus Christ. በኢየሱስ ክርስቶስ ፊት የእግዚአብሔር የክብሩ ብርሃን ትልቁ ይበራ ዘንድ ቦግ ብሎ በልባችን ውስጥ ይበራ። ምን ነው ጨለማ ነበርን፣ በጨለማ ብርሃን ከድቅድቅ ጨለማ ወደሚደነቅ ብርሃኑ ይለናል። ዋይ ቢኮዝ በልባችን ውስጥ የነበረውን ጨለማ ገፎ ከጥልቁ አውጥቶ ነው በብርሃን የሚያስኬደን። እናንተ ዛሬ የብርሃን ልጆች ናችሁ፣ የቀን ልጆች ናችሁ እንጂ የጨለማ አይደላችሁም ይለናል። አንደኛ ተሰሎንቄ ምዕራፍ 5 ተሰሎንቄ 5:5 እናንተ ቀኑ እንደሌባ፣ ምክንያቱም የብርሃን ልጆች ናችሁ፣ የቀን ልጆች ናችሁ። ቀኑ ማን ነው? ኢየሱስ ነው። ብርሃኑ ማን ነው? ኢየሱስ ነው። እነሆ ለእናንተ የጽድቅ ቀን ይወጣላችኋል። ምንድን ነው ቀን? የሆነ ቀን ሊወጣ ነው። ቀኑ ብቅ ብሎ ፀሐይ ነው፣ ጌታችን ነው የጽድቅ ቀናችን። ፈውስን በክንፎቹ ይዞልን የመጣ ሊያድነን የመጣ። ስለዚህ መጽሐፍ እንደዚህ ነው የምናጠናው። ምክንያቱም መጽሐፍ ራሱ ይህንን አሁን ለምሳሌ እኔ ብዙውን ጊዜ እነዚህ ሙስሊሞች እንትን ሲሉ ኤቲስቶች ምናምን ሲሉ ለእነሱ መልስ ስሰጥ ነው ሳጠና ይህን ያገኘሁት። እንዴ ጳውሎስ እንዲህ ብሎ ጽፏል እንዴ? ስንት ጊዜ አንብቤዋለሁ፣ ይሄንን አንብቤዋለሁ፣ ግን ምንም እንትን አላለልኝም። ጫንቅላቴ ውስጥ ዝም ብዬ አንባቢ ነው የነበርኩ። ከዛ በኋላ ግን ቀስ ምንድን ነው ጌታ የሚለው ምናምን ምንድን ነው የሚለው ምናምን ስንል ረጋ ስንል ያስተምረናል ጌታ እና ክብር ለእርሱ ይሁን። ኦልራይት እና ያው እንግዲህ ጥያቄ ያለው ካለ ይጠይቅ። እዚህ ላይ ጨርሳለሁ። 1 ሰዓት ከምናምን ሆኖኛል።
አንዳንድ ምሰራቸው ደግሞ ይኖሩኛል። አይ በእኔ በኩል በጣም ጥሩ እንደውም ብዙም የማናስተውላቸው አዳዲስ መገለጦች ናቸው እና ብዙ ጊዜ እንያነባቸዋለን፣ ግን በዚህ አይነት መገለጥና ብርሃን አይተናቸው አናውቅም እና ጥሩ እንትን ነው ይሄ ትምህርቱ። ትንሽ ጠንከር ያለ አጥንት እንደመቆርጠም የሚቆጠር ነው። ምክንያቱም እነዚህ ከጥንት ጀምሮ እናውቃቸዋለን፣ ግን ኤግዛክት ዴፊኒሽናቸው ወይም ደግሞ ትርጓሜያቸውን ብዙ አንረዳም እና በእኔ በኩል እንኳን ጥያቄ ምናምን ነገር የለኝም። ጥሩ ነው እንደዚህ አይነት ትምህርቶች ቢቀጥሉ። በተለይ ደግሞ ለኢአማንያን ወይም ቅድም እንዳሉት ለኤቲስቶች ወይ ለሙስሊሞች ለነሱ ትክክለኛ የሆነ መልስ የማያወላዳ መልስ የሚገኝበት እንደዚህ አይነት የቃሉ ብርሃን ሲበራ ነው እና በጣም ጠቃሚ ነው ብዬ ነው የማስበው እንደኔ። ያ የችልድረን ኦፍ ላይት ሚኒስትሪ የሚባል ዩቱብ እንትኔ በብዛት እንደዛ ነው ስሰራ የነበረው። አሁን ያው ሙስሊሞች ከከሰሱት ወዲህ ያው አሁን አቁም ያለው ያው እንግዲህ ፍርድ ቤት ምናምን ጠርተው ነበር እና እንደዚህ ነው ብዙ ጊዜ ስሰራ የኖርኩት እንደዛ ነው። አሁንም ገና እንሰራለን በጣም በብዛት የእግዚአብሔርን ቃል በማብራራት እነሱ የሚሉት ምንድነው፣ እግዚአብሔር የሚለው ምንድነው የሚለውን ሰው ምን ይለዋል፣ እግዚአብሔር ምን ይላል የሚል ፕሮግራም ነበር። ሰው ምን ይላል፣ እግዚአብሔር ምን ይላል የሚል በምን የሚተላለፍ ፕሮግራም ነበር። የችልድረን ኦፍ ላይት ሚኒስትሪ ከሄድክ የአንድ 20 ዓመት ምናምን እንትን አለ። ኢትዮጵያ ነው ዋናው እንትኑ? ኖ እዚህ ዩቱብ ነው። የችልድረን ኦፍ ላይት ሚኒስትሪ ዩቱብ ላይ ያ የብርሃን ልጆች አሁን ቅርብ ጊዜ የጀመርኩት የብርሃን ልጆች አገልግሎት ነው። እሱ ያው ሰብስክራይብ አድርገ ወደፊት በዛ አፕዴት አደርጋለሁ፣ ብዙ እንትኖችንም አስቀምጣለሁ። ያ የችልድረን ኦፍ ላይት የሚለውን ግን እዛ ብዙ ኦዲዮ ብዙ እንትን አለ፣ ብዙ ትምህርት አለ። በተለይ ሳውዲ፣ ኩዌት፣ ባህሬን፣ ሊባኖስ፣ ዩናይትድ አረብ ኤሚሬት፣ እስራኤል ምናምን እዚህ በብዛት የመጡ ከቻይናም የመጣለ ብዙ ጥያቄዎች ከዓለም ዙሪያ የመጡ ጥያቄዎች የመለስኩበት ከዛሬ 20 ዓመት 17 18 ዓመት በብዛት አለ። 20 ዓመት ምናምን የቆየ ያ አለ። አሁን 2013 ማለት ስንት 2013 ማለት ዛሬ ስንት ነው በእኛ 26 13 ዓመት አንድ ኢትዮጵያዊ ሼህ ጌታን የተቀበለ በዛን ጊዜ ነው። እንደዛ ከሆነ ሰብስክራይብ አድርጌ ዩቲዩቡን ያለፉኝንም ቪዲዮዎች ካገኘሁኝ እዚያ ያሉትን ቪዲዮዎች ቼክ አደርጋለሁ። በተለይ ነፍሌም በምድር ላይ ብለህ በእንግሊዘኛ ነው የምጽፈው፣ አማርኛ አይደለም። ለመፈለግ ነፍሌም በምድር ላይ ብለህ ስትለው ያመጣልሃል። ምዕራፍ 6 ዘፍጥረት 4 እስከ 6 የእነዚህ የእግዚአብሔር ልጆች እነማን ናቸው የሚለውን ረጅም ጥናት አድርገንበታል። ዋው ቬሪ ኢምፖርታንት። እሱ ደግሞ እኔ ማወቅ የምፈልገው አንዱ ፓርት ነው። ያው የተወሰነ ሰዎች ይናገራሉ፣ ግን በደንብ እርግጥ አድርገው በደንብ በተጨባጭ ሁኔታ የተሳሳተ ነው። አብዛኛው የነጮች እንትን ትክክል እና የተሳሳተ ነው። ነፍሌሞች የእግዚአብሔር ልጆች ናቸው፣ የወደቁ ነፍሌም ማለት ነፍሊም ሀዩ በሐአሬት ነፍሊም ማለት የወደቁ ማለት ነው። ወዳቂዎች በቃ ወዳቂያን በአማርኛ ጥሬውን ስተረጉመው ወዳቂያን ማለት ነው። እና ስለዚህ የቃየን ትውልድ የሴት ትውልድ ያነ ነው ችግሩን ያመጣ የሁለቱ ትውልድ መቀላቀል። የማን ትውልድ? የቃየን ትውልድና የሴት ትውልድ። ዋው ኦኬ ያ አባትየው እንዳው በምዕራፍ ማነው
ላሜህ ይናገረዋል። ላሜህ በዕብራይስጥ በጣም እንትን በሚል ነው የሚናገረው። 5:28 ነው ምናምን ምንድን ነው የሚለው? ላሜህ ነው ልክ ከእንትኑ ከጥፋት ውሃ በፊት የኖህ አባት ማለት ነው። ላሜህ በጣም ተመሮ የሚናገረው ነገር አለ። ባየሂ ላሜህ ሽታይም ኡሽሞኒም ሻና ባየለድ ቤን ልጅ ወለደ ነው የሚለው። በቁጥር 5:29 ላይ እንደዚህ ይለዋል። ባይክራ את שמו נוח לאמור זה ינחמנו ממעשינו ומצוון יעדנו מן האררה אשר אדוני እግዚአብሔር ከረገማት ምድር ከእጆቻችን ስራና ከእጆቻችን ጥፍርና ከእጆቻችን ስራ እግዚአብሔር ከረገማት ምድር ይህ ያድነናል ሲል ኖህ ብሎ ጠራው። ያ ኖህ ማለት ረፍት ማለት ነው። ረፍት ይሆነናል። ኖህ ማለት ረፍት ማለት ነው። ረፍት ይሆነናል ብሎ ልጁን ስም ሲጠራ እና ያ ራሱ ትልቅ መሬት ላይ እንዳለ እግዚአብሔር ከረገማት እዚህ ከረከሰች ከጠፋች ምድር የሚያድነን ይሄ ነው ብሎ ኖህን ያው ምክንያቱም ኖህ የክርስቶስ ታይፕ ነው፣ ታይፖሎጂ ነው። ኖህ በመርከብ እንዳዳነው እኛ በክርስቶስ እንድናል። ስለዚህ ይሄንን ልክ ትልቅ ኃጢአት ጣራ መድረሱን ከኖህ በፊት ይሄ ነው የተናገረው እና ያለ ነው። ለዛ ነው መዝግቤ ነፍሌም በምድር ላይ ነው አይደለ? ነፍሌም በምድር ላይ ብለህ ስትፈልገው ብዙ ክፍል አለው። ያው ጊዜ እየወሰድክ ቀስ እያልክ ምክንያቱም መጽሐፍ ቅዱስ የምታጠና ከሆነ ኢንቨስት ነው የምታደርገው። ቀስ እያልክ ነው እየከፈትክ እንደዛ ዝም ብሎ ሩጠን እንትን አንለውም እና እንደዛ ነው። ያ በደንብ እየበላን እያመነዠግን እንደ እንትን እያደረክ እንደዛ ነው። አዎ እንደ ቀስ እያደረክ እየደጋገምክ እንደዛ እዛ በኋላ ልምድ ይሆናል። ተው ብትባል እንኳን እምቢ ነው የሚለው አእምሮህ ራሱ እንትን አይልም። ኤግዛክትሊ ልክ ነው። እና እንደዛ ነው። በጣም ግሩም ቃል ነው። ይሄኛውንም በደንብ የኔም ብዙ አገልጋዮች ብዙ ኮንፊውዝ ስለሚያደርጉን በየጊዜው የተለያየ ትርጓሜ እየሰጡ እንትን ነው። ይሄኛውም አሁን የነበረውም ስለ ብርሃኑ ስለ ያዛፍ ኢዮብ ላይ ያለው ያው የወይኑ ግንድ አዲስ ኪዳን ላይ እንደገና ዮሐንስ ላይ የተጠቀሰው እንደሆነ ራሱ እንደሆነ እንትን መጽሐፍ ቅዱስ ካያስቲክ ነው መጽሐፍ ቅዱስ ማለት በካያስቲክ የሆነውም ደግሞ በብርሃኑ ነው። ካያስቲክ የሚባል አለ። አንድ ዲቫይስ መጽሐፍ ቅዱስን የካይ ሚል የግሪክ ቃል ነው እና ለምንድን ነው መጀመሪያ የተፈጠርነው? ዋናው የመጽሐፍ ቅዱስ ካያስቲክ የሚያደርገው ብርሃኑ ነው። በብርሃኑ ተፈጠርነ ዙረን የት እንሄዳለን? ራእይ ላይ ምን ይቅርታ፣ ዘፍጥረት መጀመሪያ በብርሃን ተፈጠርን አይደል? ከዛ ወደቅነ፣ ኃጢአትን ሰራን፣ ምናምን አልነ። ዙረን ምንሄደው ወደ ብርሃኑ ነው ምንሄደው። በበጉ ራሱ ብርሃኑ ይሆንላታል። ከዛም በኋላ ምንም እንትን ሚል የለም ይላል። በቃ ሌላ የፀሐይ የጨረቃ የምናምን ብርሃን አያስፈልጋትም ይላል። በጉ ራሱ ብርሃን ይሆናል እና ልክ ዘፍጥረት ላይ ብርሃን ነበረ። ተመልሰን ወደዛ ብርሃን ነው የምንገባው፣ ወደ ተፈጠርንበት ብርሃን ለዘላለም ከሱ ጋር ለመኖር እና መጽሐፍ ቅዱስ ካያስቲክ ነው ሲባል በዚህ ምክንያት ነው። ምክንያቱም መጀመሪያ የመጣው መጨረሻ ዙሮ ሲመጣ ነው እንትን የሚለው
ካያስቲክ የሚባለው አንድ መጀመሪያ የመጣ ነገር መጨረሻ ዙሮ ከመጣ ኤክስ ሰርቶ ማለት ነው ወደ ሌላ መንገድ ሄደና እንደገና ተመልሶ ወደዛ ወደ ክርስቶስ ነው የዘላለም ብርሃን ወደ ሆነው ወደ እርሱ እንሄዳለን። እሱ የዘላለም ብርሃናችን ይሆናል እና የተያዘ ነው። እንደዛ ነው። ያ ግሩም ቃል ነው። በጣም ጥሩ ነው። እንግዲህ በቀጣይም እንደዚህ አይነት ትምህርቶች እንደሚቀጥሉ ተስፋ በማድረግ ያው እንግዲህ ዛሬ ብዙ ቆይተዋል መሰለኝ። ያው አረፍ ያው እንትንም ቆይቻለሁ። ያ ብቅ በሉ እዛ ዩቱብ ላይም ፖስት አደርገዋለሁ። እዚህ ቲክቶክም ወደፊት እንትን እለዋለሁ። እንደዚህ አንደኛ ቲክቶክ ሰው የሚያየው አጭር ነው እንትንም የለ። ይሄ ደግሞ 1 ሰዓት ምናምን ነው። 1 ሰዓት በ10 ደቂቃ አንድ ነገር እኔ መናገር አልችልም። ምክንያቱም መጽሐፍ ቅዱስ ከባድ ስለሆነ ባይ ኔቸር ብዙ እንትን ስራ ስለሚያስፈልገው እና ለዛ ከፋፍዬ እንትን ማለት አልወደድኩም። ትክክል ነው። አይ እኔ አንደርስታንድ እረዳለሁ። ትክክል ነው። ያ እና እንደዛ ስለሆነ ነው። ዩቲዩብ ላይ ግን ሙሉ ስላለ እንትን በሉት እዛ ሄዱ። በቃ አንድ ዩቲዩብ ቻናል ነው አይደል ያለው? ኖ ወደ 40 ምናምን ቻናል ነው ያለኝ። በስሜ ከፈለክ ወደ 40 ምናምን አረበኛ አለ፣ የህንድ አለ፣ የዳች ኦዲዮ አለ፣ የፋርሲ ኦዲዮ አለ። በየእንትኑ ስራ ያጣው ጊዜ በአንዴ ስራ እንትን ስል በቃ ብዙ ፕሮጀክት ይዤ ኦዲዮ በየቋንቋው እንትን አድርጌያለሁ። ወደ 28 ምናምን ቻናል ነበረኝ። ዋው ኦኬ። በጣም ብዙ ነው። የአማርኛ ግን አንድ ነው አይደል ያለው? ለአማርኛ 2 ነው። አንደኛው የኦልዱ ችልድረን ኦፍ ላይት ሚኒስትሪ የሚለው የአማርኛ ነበረ። እዛ በተለይ በነቢያት በምናምን ምክንያት ሰው እንትን ሲል በቃ ለአበሻ አያስፈልግም ወደ እንግሊዘኛ መቀየር አለብኝ ብዬ ቻናሉን ኔም አድርጌ ብዙ ወደዛ ሳገለግል ነበር ብዙ ጊዜ። እዛ ላይ ትምህርቶች አሉ በአማርኛ የተቀመጡ? አዎ በብዛት አሉ። ያላስወገድኳቸው አሉ። በቃ ለምሳሌ የአውሬ ቁጥር 666 ምንድን ነው ምናምን የሚል እንደዛም ሰፋ ነው ወደ 160 ሺህ ነው ምናምን ሰው ያረን ነው ስንት እንደሆነ ብዙ ሰው እንትን ይላል። ኤኒዌይ እንደዛ ነው። ቼክ አደርገዋለሁ። እሺ እና በርታ፣ ደህና ሁን። እሺ አመሰግናለሁ። ቴንክ ዩ ሶ ማች። አሜን። እሺ ሲ ዩ ሱን። ኦኬ ባይ